ዓለምን ሲፈጥር የተናገረው ቃሉ እስከ ዛሬ በመስራት ላይ እንዳለ እስከ ዓለም ፍጻሜም ሲሰራ እንደሚኖር ይህም እኔ ስለ እነሱ እለምናለሁ ያለው ቃሉ እስከ ዓለም ፍጻሜ ሲሰራ ይኖራል። ያ ማለት የዮሐንስ ወንጌል ምዕራፍ 17 እንግዲህ ሊቀ ካህናቱ ነው አይደል የተገለጠ በሊቀ ካህን በሰውነቱ ነው። በሰውነቱ ወደ አባቱ እየለመነ ነው አሁን። ምክንያቱም እውነተኛው ሊቀ ካህናት ነው። እውነተኛው ካህን ነው። ኃጢአት የሌለበት ነው። እንዲያውም በጣም የሚገርመው የብሉይ ኪዳን ሊቃነ ካህናት የበግ ደም ይዘው ነው አይደል የሚቀርቡ። ያው ከጊዜያዊ ኃጢአት መቅሰፍት ነው እንጂ ከዘላለሙ ሞት እንኳን እነሱም አይዱን እንኳን ሌላውን እና አሁን ራሱ መስዋዕት ሊሆን ነው የቀረበው። ራሱ መስዋዕት ነው። መስዋዕት አቅራቢ ነው። በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። ሁልጊዜ ኢየሱስ ክርስቶስን ስናይ ሁለት አካላት አንድ አካል ሆነው እናያለን። የማይለያይ በተዋህዶ ሁለትነትን ያልተጠፋፋ ሁለትነትን እናያለን በተዋህዶ። ስለዚህ አሁን ኢየሱስ ክርስቶስ ማለት ሰውም አምላክም ነው። በሰውነቱ ካህን ሊቀ ካህናት ሆኖ እየጸለየላቸው ነው ወደ አባቱ አሁን ሲጸልይ እምቢ የማይባል ጸሎት ነው። ለምን? አንደኛ ያለ ኃጢአት የተገለጠ ካህን ነው፣ ንጹህ ነው። ሁለተኛ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር ጩኸት ሰሚ ነው። አየ ራሱ ለማኝ ነው፣ ራሱ ነው ገና ተለማኝ ነው፣ ራሱ ሰሚ ነው፣ ራሱ ፈራጅ ነው። ስለዚህ አሁን እሱ ላይ ሲለምን አባቱን በሰውነቱ ነው ማለት ነው። በሰውነቱ ስለ ስግው ቃል ነው። አሁን በሰውነቱ የሚናገረው ራሱ ቃል ነው፣ ወልድ ነው። ተግባብተናል። መለኮት ነው፣ ፈጣሪ ነው። ፈጣሪ ግን ወደ ፈጣሪ መለመን አይችልም አይደል? አምላክ ወደ አምላክ መለመን አይችልም። ግን መለመን እንዲችል ያደረገው ሰውም ስለሆነ በሰውነቱ ነው፣ በተዋህዶ አካል ነው።